ሰላም እንዴት ናችሁ? ዛሬ ስለ ስበት ሕግ እናወራለን። ተመሳሳይ ነገሮች ይሳሳባሉ። ላይክ አትራክትስ ላይክ። በቁስ አካላዊ ዓለም ውስጥ ተቃራኒ ነገሮች እንደሚሳሳቡ ሁሉ በስነ ልቦናዊም ዘርፍ ተመሳሳይ ነገሮች ይሳሳባሉ። የሮንዳ ባየርን ዘ ሴክሬት መጽሐፏ ላይ የተመሳሳይ ነገሮችን የመሳሳብ ኃይል ላይክ አትራክትስ ላይክ በማለት በስፋት ጽፋበታለች። በመጽሐፏ አንደኛው ገጽ ላይ በዓይነ ሕሊናችን የምናየውን በተጨባጭ በእጃችንም እንይዘዋለን። ዋት ዊ ሲ ኢን አወር ማይንድ ዊ ሆልድ ኢት ኢን አወር ሃንድ የሚል ሀሳብ እናገኛለን። ተመሳሳይ ነገሮች ይሳሳባሉ ስንል እውናዊው የኛ ዓለም በአእምሯችን ደጋግመን ያሰብናቸው ሀሳቦቻችን፣ ምኞቶቻችን፣ እቅዶቻችንና ስሜቶቻችን ውጤት ነው ማለታችን ነው። አሁን ላይ እየኖርን ያለነው የኑሯችን መልክ ደጋግመን ያሰብነውን ሀሳባችንን ይመስላል። የህይወት ክህሎት መጽሐፍትን በመጻፍና አነቃቂ ዲስኩር በማቅረብ የሚታወቀው ካናዳ አሜሪካዊ ደራሲ ብራያን ትሬሲ ከገናና አስተሳሰባቸው ጋር የሚመሳሰሉ ሰዎች ነባራዊ ሁኔታዎችንና አጋጣሚዎችን ወደ ህይወታቸው የሚስቡ ሕያው ማግኔቶች ናቸው። ህሊናቸው ደግሞ ደጋግሞ የሚያመጣው ነጠመ የትኛውም ነገር በኑሯቸው ውስጥ በተጨባጭ ይከሰታል ይላል። ምንንም ነገር ይቻላል ወይም አይቻልም ብለን ብናስብ ነገሩ የሚሆነው ስለ ነገሩ ደግመን ደጋግመን ካሰብነው ሀሳብ አኳያ ነው። አእምሮን ይቻላል በሚል ኃይለኛ ሀሳብ የሚሞላው ይቻላል ብሎ ካሰበው የከፍታ ማማ ላይ ይገኛል። በተቃራኒው አይቻልም የሚለውን ንግርት በውስጡ አምኖ ያኖረ ደግሞ በእምነቱ የዝቅታ ልክ ራሱን አስሮ ያስቀምጣል። እኛ ኢትዮጵያውያን ከላይ የገለጽነውን ተፈጥሯዊ እውነት የሚያጸኑልን በርካታ ተረቶችና አባባሎች አሉ። ለምሳሌ ተመሳሳይ ላባ ያላቸው አዕዋፍት በአንድነት ይበራሉ፣ ባልና ሚስት ከአንድ ወንዝ ይቀዳሉ፣ ከማን ጋር እንደምትውል ንገረኝና ማንነትን እነግርሃለሁ ወዘተ የሚሉት አባባሎች የተመሳሳይ ነገሮችን የመሳሳብ ሕግ ያስረግጡልናል። በህይወታችን ወጥተንና ወርደን የምናገኘው ነገር የሚመስለንን የምንኖረው የምናስበውን እንዲሁም የምንመኘውን ነው። በየዕለት ህይወታችን ውስጥ በብዙ ሺህ የሚቆጠሩ ሀሳቦችን በአእምሯችን ውስጥ እያነሳን እንጥላለን። ከነዚህ አያሌ ሀሳቦች መካከል ሚዛን የሚደፉት ናቸው አኗኗራችን የሚይዘውን መልክ እንዲይዝ የአንበሳውን ሚና የሚጫወቱት። ስለዚህ የምትመኙትን ነገር በጥንቃቄ መርጣችሁ ተመኙ። አሉታዊ ሀሳቦች ደግሞ ደጋግመው እንዲጎበኟችሁ አትፍቀዱላቸው። መልካሙን የማየትና የማሰብ ልምድን አዳብሩ። ምክንያቱም ያሰቡት ይደርሳል፣ የጠሉት ይወርሳል እንደሚባለው ተመሳሳይ ነገሮች ይሳሳባሉና። የህይወታችን መልካምም ሆነ ክፉ ድምጸት በአስተሳሰባችን ቅኝት ይወሰናል። የምንሄደው መልሰን መላልሰን በምናስበው መንገድ ነው። አብዝተን ያሰብነውና ያሰላሰልነው ነገር በአንድም ሆነ በሌላ መልኩ በህይወታችን እውን ይሆናል። ፈረንጆች የሄደ ነገር ተመልሶ ይመጣል፣ ዋት ጎዝ አራውንድ ካምስ አራውንድ ይላሉ። ስለሆነም በህይወታችን እውን እንዲሆን የምንፈልገውን ነገር በአእምሯችን ደጋግመን እያሰላሰልን እናስበው። አሜሪካዊ ባለቅኔ ገጣሚ ራልፍ ዋልዶ ኤመርሰን የእያንዳንዱ ድርጊት ቅድመ መነሻ ሀሳብ ነው፣ the ancestor to every action is thought ሲል፣ ዶክተር ዌይን ዳየር ደግሞ በበኩሉ አእምሮዬ መስራት እንደምችል ያመነበትን የትኛውንም ነገር እንደምሰራ አውቃለሁ። I know that I can't do anything that I make up my mind to do
ይላል። ታዲያ ማለዳ ታይቶ ወዲያው እንደሚተን ጤዛ ሳይሆን ከማለዳ እስከ ማለዳ የምናስበው ሀሳብ ነው በእውኑ ዓለም ተጨባጭ የህይወታችን መልክ የሚሆነው። ታይቶ ወዲያው እልም የሚል ሀሳብ ጠብ የሚል ነገር እንደማያስገኝ ሁሉ እንዲሁም በተመሳሳይ መልኩ ብልጭ ብሎ ወዲያው ድርግም የሚል ፍላጎት የረባ ለውጥ አያመጣም። ሀሳብ እንደ ብርታቱ መጠን ማለዳም ሆነ ማታ የሚጨበጥ እውነታ ይሆናል። ሀሳብ ራሱን ከምናብነት ወደ ተጨባጭ ቁሳዊ እውነታነት የሚቀይርበት ጉልበት ያለው ኃይል ኢነርጂ ነው። ልጅ ቁርጥ አንተን ነው የሚመስለው እንደምንለው ሁሉ ኑሯችንም ቁርጥ ሀሳባችንን ይመስላል። ምክንያቱም አምሳያ ሀሳብና ተጨባጭ እውነታ ይሳሳባሉና ነው። የአንዳንድ ሰዎች አካል በፍርሃትና በጭንቀት መንምኖ የሚያልቅበትና በአንጻሩ ደስታ ብቻውን ፊታችንን እንደ ጨረቃ የሚያበራበት ዋናው ምክንያት የተመሳሳይ ነገሮች ተፈጥሯዊ የመሳሳብ ህግ ነው። እንደፈራሁት አልቀረም፣ ቀልቤ ነግሮኝ ነበር፣ በህልሜ ያየሁት እውን ሆነ ወዘተ ሲባል ሰምተን በተጨባጭም እውን ሆኖ አይተን እናውቃለን። አበውና አመው የፈሩት ይደርሳል፣ የጠሉት ይወርሳል ይላሉ። ፍላጎታችን የምንጠላው እንዳይወርሰንና የምንፈራው እንዳይደርስብን ከሆነ የምንፈልገው ነገር እንዲወርሰንና እንዲደርስልን ስለምንወደው ነገር ብቻ አብዝተን እናስብ። የሰው ልጆች ሀሳብና ተግባር እጅና ጓንትነት በኮምፒውተር ይመሰላል። ሀሳብ ውጫዊውን ዓለም የሚዘውረው ኦፕሬቲንግ ሶፍትዌርን ሲመስል፣ ውጫዊ ዓለምና ቁስ አካላዊ ነገር ደግሞ በኮምፒውተር ሃርድዌር ይመሰላሉ። ኮምፒውተሩ የሚሰራውን ነገር በሙሉ የሚሰራው በሶፍትዌሩ ትዕዛዝ አማካይነት ነው። ኮምፒውተራችን ያላዘዝነውን አያትምልንም። ትዕዛዙ በትክክል ሲተላለፍ ተፈላጊ ውጤት በትክክል ይገኛል። ትዕዛዙ ሲሳሳት ደግሞ ውጤቱም የተሳሳተ ይሆናል። የኮምፒውተር ባለሙያዎች ይህንን ሁኔታ ወደ ውስጥ የሚገባው ቆሻሻ ከሆነ ወደ ውጭ የሚወጣውም ቆሻሻ ይሆናል። ጋርቤጅ ኢን ጋርቤጅ አውት ሲሉ ገልጸውታል። ሀሳባችን በጎ ሲሆን በሕይወታችን በጎ ነገር ይበዛልናል። በተቃራኒው ፈቃዳችን ክፉን ማውጠንጠን ሲሆን ደግሞ በሕይወታችን ክፉ ነገሮችን በተደጋጋሚ እያስተናገድን የኑሯችን እጣ ፈንታ እንደ ነገሩ ማዝገም ይሆናል። እህል ለሰጠ እህል፣ ወርቅ ለሰጠ ወርቅ እንጂ እህል ለሰጠ አፈር፣ ወርቅም ለሰጠ ጠጠር አይመለስም። ወርቅ ሀሳቦች ወርቅ ህይወትን ይመሰርታሉ። ዶክተር ዌይን ዳየር ከፍ የምንለው በጠበቅነው ከፍታ ልክ ነው፣ we rise to the level of our expectations ሲሉ ተናግረዋል። ይህንን እውነታ በሚገባ የተገነዘቡ ኢትዮጵያውያን ናቸው ቸር ተመኝ ቸር እንድታገኝ ያሉት። ሺቭ ኬራ የተባለው ህንዳዊው አሜሪካዊ የስብዕና ግንባታ መጽሐፍ ደራሲ ዩካን ዊን በሚለው መጽሐፉ በአንዱ ገጽ ላይ ችግሩን የምትመለከቱበት መንገድ ነው፣ the problem is the way you see the problem ብሏል። ችግር ተደራርቦባችሁ ሀዘንና ተስፋ መቁረጥ ውስጥ ገብታችሁ ታውቅ ይሆናል። ነገር ግን በጠባብ ቀዳዳዎች ውስጥ አጮልቃችሁ አዎንታዊ በሆነ ስሜት ተስፋ ማየት ስትጀምሩ ውስጣችሁ ይነቃቃል። ከርቷችሁ የነበረው ጥንካሬያችሁ በሂደት አንዳንዴ በቅጽበት ይመለሳል። ስሜታችሁም ጥሩ ሲሆን ማድረግና መሆን የምትችሉትን ነገር ያለ ብዥታ ማሰብ ትችላላችሁ። በርካታ አማራጮችን ጎልቶ ይታያችኋል። ግን ምን ነክቶ ነበር ለካ እንዲህ ይቻላል ስትሉም ራሳችሁን ጠይቃችሁ የምታውቁት ትኖራላችሁ። ሌላ ምንም የነካችሁ ነገር ኖሮ ሳይሆን ያሉታዊ አስተሳሰብ መዳፍ ነው የዳሰሳችሁ። አሉታዊ ሀሳቦችና ስሜቶች የማሰብ የመፍጠርና ግራቀኝ የሚገኙ አማራጮችና መልካም አጋጣሚዎችን የመመልከት ችሎታን በእጅጉ ይቀንሳሉ። ዶክተር ዌይን ዳየር አመለካከታችሁን ስትቀይሩ የምትመለከቱት ነገርም ይቀየራል ይላል። ከእናንተ አእምሮ ፈልቆ ወደ ዓለም የሚሄደው ሀሳብ አሉታዊ ከሆነ ዞሮ ወደ እናንተ በመመለስ የሚመጣው ተጨባጭ ነገርም አሉታዊ ነው። በአንጻሩ አእምሯችሁ በአዎንታዊ ሀሳቦች ሲሞላ በአጸፋው ተመልሶ ወደ እናንተ የሚመጣው ምላሽ አዎንታዊ ይሆናል።
ምክንያቱም የተፈጥሮ ሕግ ተመሳሳይ ነገሮች ይሳሳባሉ ስለሚል። የዛሬውን ቪዲዮ በዚሁ አበቃን። መልካም ጊዜ ይሆንላችሁ። ቻው።